ማረግ አችምሽ ገባሽ? ይቅርታ ኤቢ፣ አሁን ልውጣ። አይንሽ ወጣሽ። ኤቢ ተረጋጊ። ምን ሆነሽ? ተረጋጊ። ነይ ጭቁ። ኤቢ ተረጋጊ። ኤቢ እንዴ እስቲ ተረጋጊ መጀመሪያ። ኤቢ ነው ናታን ክፍል ሂጅ አልከኝ አባዬ። አንቺን እስከ ናታን ጋር አየሁሽ እያለች አይደለም ቤቱን እንደዚህ የምታመፀው? ለውጧን ማየት ስለፈለኩ ናታን አይልክም። ባለፈውም ደግሞ ከማይ ጋር ስትጨቃጨቁ ሰምቻችኋለሁ። ቆይ ምንድን ነው የተፈጠረው ነገር አባዬ? ቆይ ዳጣ፣ ልጁ ግን ቆንጆ ነው እንዴ አባዬ? ደጋግመህ ጠየቅከኝ እኮ በጣም። ሰላምዬ ደግሞ ዝም ብላ ደጋግማ ማንን ይመስላል ትለኝ እኮ የእውነትም ቦት ነበር ልጅ። እሺ አባዬ ችግር የለውም በቃ ሌላው ነገር ጥፋቴ ነው። ግን አባዬ ንገረኝ እስኪ ዳጣ ማናት? እኛ ቤት ከመጣች እኮ 1 ዓመት ሊሞላት ነው አባዬ። ዳጣ ማናት? የተወለደችውም ደግሞ ድሬዳዋ አይደለም፣ አባቷም ሲሳይ አይደለም አባዬ። ቆይሽ ይሄን መጠየቂ ጥፋት ነው አባዬ? ንገረኝ እስኪ በቃ አባዬ። ጥፋት ከሆነ ችግር የለውም ግን አባዬ ዳጣ ማናት? ከስህተቷ የማትመለሰው ከጥፋቷ የማትቀየረው አቢጌል አሁንም በዳጣና በናታን መሀል ጣልቃ እየገባች ነው። በቃ ከወደደኝ ወደደኝ፣ ካልወደደኝ አላስገድደውም። ፍቅር ውዴታ እንጂ ግዴታ አይደለም ብላ ማመን አልተወችም። ይህን ጉዳይ በቃ ናታን የኔ ብቻ ነው፣ ዳጣ ማን ናት በማለት ድጋሜ ጠይቃለች። መጀመሪያም ጋሽ ደረጀ በዚህ ቅጣት በደንብ ተምራ ተሞርዳ ታርቃ ትመለሳለች ቢሉም አሁንም ጥያቄዋን አንስታለች። ከዳጥ ወደ ማጡ ሰው ጥራ ብለው ራሱ መጣ ነው ነገሩ። ሰላም የተከበራችሁ የተወደዳችሁ ውድ ቤተሰብ ሰላማችሁ ብዛት ይበልልኝ። የተወዳችሁ ዳጣ እጅግ አጓጊና ልብ አንጠልጣይ ሆኖ ቀጥሏል። አቢጌል አሁንም ነገርየውን ልቧን በውስጡ አፍና አድርጋ ነገሩን ማልመዝመዝ ጀምራለች። ናታንና ዳጣ አንድ ክፍል አብረው ሲታዩ አቢጌል ምን ይሰማታል? የበፊት ቅናቷ፣ የበፊት ተንኮሏ፣ የበፊት ትንኮሳዋ ይመጣባታል ወይ? ናታንና ዳጣን ስታያቸው ነገር ይላታል ወይ ብሎ ጋሽ ደረጃ ያጠመደው ወጥመድ አሁንም አልተሳካላትም። አቢጌል ያው ጠባይዋ፣ ያው ክፋቷ፣ ያው ተንኮሏ ነው። በእናት አባቴ ቤት ምንም የማድረግ መብት የለሽም፣ ቆይ አንቺ ማነሽ? ልደበድባት ነበረ። ኦልሬዲ አቢጌል አሁን ነገር የሆነ እየተወች አይደለም፣ መልሳ ጥያቄ መጠየቅ ካልተወች ምንድን ነው ነገሩ? ይህ እቅድ የደረጀ እቅድ እንደሆነ ነው አሁን የተረዳ ነው። ናታና ዳጣ አንድ ክፍል ተኝተው ኦልሬዲ አቢጌልን ሂጂና ጥሪው ሲል እንግዲህ ናታና ዳጣን አብራ ስታያቸው ምን ይሰማታል? ስሜቷ እንደ አዲስ ይነሳባታል። ክፋቷ፣ ተንኮሏ፣ የዳጣ ጥላቻ የሚለው ነገር ነው። አቢጌል ዳጣ ብላለች፣ በፍጹም አትቀየርም። አቢጌል በፍጹም አትለወጥም። ሜቢ እንደ በፊቱ በጣም ጨካኝ፣ ክፉ፣ ተንኮለኛ ላትሆን ትችላለች እንጂ አትለወጥም ብላለች። እውነትም አልተለወጠችም። እዚህ ምን ትሰሪያለሽ? እናት አባቴ ቤት ምን ትሰሪያለሽ? ምንም የማድረግ መብት የለሽም እያለች እንግዲህ እየደበደባት ነበረ፣ እያመነጫጨቀቻትም ነበረ። ግን አቢጌል በተወሰነ ለውጥ አላት የተባለው ምንድን ነው? ቤቱን አላናወጠችውም። ጸጥ ብላ ነገሯን በውስጧ ነው ማልመዝመዝ የጀመረችው። ይህ ጉዳይ ግን ከባድ ነው። አንዳንዴ ነገሩን በውስጥ ፍን ከማድረግ ተናግሮ የሚወጣለት ሰው ይቀላል ይባላልና ሜቢ ካሁን በኋላ አቢጌልን ዝም ብላ ውስጥ ለውስጥ ሰዎችን የምትጎዳ ይመስለኛል። አካሄዷን ቀይራ እንጂ እንደ በፊቱ ጩኸቷ ፊት ለፊት መጋፈጥ፣ ፊት ለፊት መሳደብ፣ ፊት ለፊት መመነጫጨቅ ሳይሆን ዝም ብላ ውስጥ ለውስጥ ማስረጃና መረጃ እየሰበሰበች ሰዎችን ማጥቃት ያላት ስሜት ይመስለኛል እንጂ አቢጌል በፍጹም አትቀየርም። አባዬ ለምን እኔን ለማስተማር ብትሄድም እስከዚህ ድረስ አውቃለሁ። ጥሩ ነገር ማድርጋል፣ መጥፎ ነገር ማድርጋል። ግን ለምን? ምን አርጌ? የቱ ነው ጥፋቴ? ሰላም ከማን አረገዘች? ዳጣ ማናት የሚለው ጥያቄ ኦኬ፣ የቱ ጋ ነው ስተቴ? እሺ ዳጣ ማናት? የድሬዳዋ ልጅ አይደለችም፣ የሲሳይ ልጅ አይደለችም። ማን ነው አባቷ? ማን ነው? ያው ድጋሜ ጥያቄ ማለት ነው። ጋሽ ደረጃውን ከዳጥ ወደ ማጥ ሆኖበታል ነገሩ። ሌላ ጭንቀት ማለት ነው። አስቡት። አሁን ጉዳዩ እንደ አዲስ መቀስቀሱ ነው። ወይዘሮ ማርታም መቀስቀሱ አይቀርም። የሰላም ልጅ ካልሆነች የማና ልጅ የማን ልጅ ብለህ ነው ያመጣሃት የሚለው ጥያቄ ይነሳል።
አሁን ነገሩ እየተቀሰቀሰ ነው። ዳጣ ሰላምዬ ቤት ለምንድን ነው የማትሄደው? አባዬ ሰላምዬ ለምንድን ነው ማየት ያልፈለግከው? ልጁ ደህና ነው ወይ? ማንን ይመስላል? እንዴት ነው ትላለህ? ለምንድን ነው የተራራቃችሁት? ለምንድን ነው እሷን መቅረብ ያልፈለግከው? ለምንድን ነው በየጊዜው የምትርቃት? ለምንድን ነው ወደ ቤት መግባት የማትፈልገው? ከሰላምዬ ጋር ምን ሆናችኋል? ከማየ ጋርም ስትጨቃጨቁ ሰምቻለሁ። አባዬ ንገረኝ፣ ምንድን ነው የተፈጠረው? እያለች ነው። ጋሽ ደረጀም ለእናንተ ደስታ እስከ ጥግ ድረስ ሄዳለሁ፣ እንዳትጨናነቂ፣ ነገሮች ይስተካከላሉ እያለ ወሬ ለማስቀየስ እየሞከረ ነው። አሁንም ዳጣ የእናትነት ጥያቄዋ ነገሮችን አረጋግታ ማንሳቱ አይቀርም። ደረጀ በጣም ከባድ ጭንቀት ላይ ስለነበረ ነው እስከዛሬ ዝም ያለችው። እናቴ ማናት? ወዴት ናት? ምንድናት? መጠየቁ አይቀርም። ወይዘሮ ማርታም ዳጣ ማናት? የሲሳይ ልጅ ካልሆነች የሰላም ልጅ ካልሆነች የማናት ልጅ የሚለው ጥያቄ ይነሳል። ናታንም ተናግሯል። የጊዜ መጨመሪያ ነው እንጂ ጥያቄው በድጋሚ መነሳቱ አይቀርም። ቋጠሮ በድጋሚ ጥያቄ ማንሳት አይቀርም እና በጣም ያሳዝናል። ጋሽ ደረጀ እንግዲህ አንዱን አለፍኩ ሲሉ ወደ ሌላው ፈተና እያለፉ ነው። ምን ይፈጠራል? በጣም አጓጊና ልብ አንጠልጣይ ነው። ገና ከባድ ጦርነት፣ ገና ከባድ ፍልሚያ ነው ካሁን በኋላ። እንደውም እስከዛሬ አቢጌልን ለማስተማር የሰሩት ድራማ ነገርየውን ያዝ አድርጎላቸው በእሷ ዙሪያ ላይ ነበረ ሲጨናነቁ የነበሩት ማለት ነው። አሁን ግን ጠቅለል ብሎ እውነታው ስለወጣ አቢጌልም ራሷን ነጻ ሁና ስላገኘችው ዳጣ ማናት የሚለው ጥያቄ በጣም እንቆቅልሽ ነው። ወይዘሮ ማርታን በድጋሚ ይህን ጉዳይ ማንሳቱ አይቀርም። ድጋሚ ላናነሳው እስከ ጥግ ድረስ እውነታውን ማወቅ እንፈልጋለን ነው የሚሉት እንጂ እንደ እስከዛሬው እያነሱ ዝም የሚሉት ጉዳይ አይደለም። እንደውም ከእስከዛሬው አሁን ጋሽ ደረጀ በጣም ከባድ ስትረስ ውስጥ የሚገቡ ነው የሚመስለኝ። ማርታም በዚህ በኩል ዳጣና የእናትነት ጥያቄ፣ አቢጌል ዳጣ ማናት፣ ሰላም ደግሞ እውነቱን ተናገር። ከባድ ፍልሚያ ነው። ምን የሚፈጠር ይመስላችኋል? በጣም 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 አጓጊና ልብ አንጠልጣይ ነው። ከዳጥ ወደ ማጡ ሰው ጥራ ብለው ራሱ መጣ ነው ጋሽ ደረጀ። እንግዲህ ዳጣ እናቷን አንድ ቀን አገናኛታለሁ ብሎ ቢያስቡም አቢጌል ግን ዳጣ ማናት የሚለው ጥያቄ በድጋሚ ተነስቶበታል። ለዚህ ጥያቄ ምን አይነት መልስ ይኖረው ይሆን? በጣም ያሳዝናል። የእውነት በጣም ከባድ ነው። በጣም አቢጌል በፍጹም አትቀየርም። እያለሳለሰች ውስጥ ለውስጥ እየሄደች ነው ሳይታወቅባት። የተለወጠች እያስመሰለች ሰውን የምትጎዳው ነው የሚመስለኝ። ካሁን በኋላ አካሄዷን ትቀይራለች እንጂ መርዝነቷን አትተውም በፍጹም።